እይታችንን ስንጀምር ሉ የተባለች አንዲት ሴት ሽቶ የሚሸጥበት ሱቅ ውስጥ ሆና ለኛ ከመጠን በላይ ለሽቶ ፍቅር እንዳላት ከተሳካላት የሽቶ ማምረቻ ፋብሪካ መክፈት እንደምትፈልግ ስትናገር በማሳየት ነው። ሳታስበው ግን የያዘችውን ሽቶ አንድ ሰው ሲያስጥላትና ቅዠት በሚመስል መልኩ የእሷን ፎቶ የያዙ ተማሪዎች ከበዋትም አስቀያሚዋ በማለት እየጠሩ ሲያሰቃዩትና ከእንቅልፏ ጠዋት ላይ ባና ስትነቃ ግን ከመጀመሪያው ጀምሮ ሁሉም ነገር ህልም እንደሆነ ልንረዳ ችለናል። የመጀመሪያ ኮሌጅ መግቢያ ቀን በመሆኑ ሜካፓን ተቀብታ ያማረባት ሲሆን ከሃይስኩሉ የተሻለ እንደሚሆን እናትና አባቷን መልካም እድልን ሲመኙላት እሷን ብትሆን ፕላስቲክ ሰርጀሪን ተሰርታ መልኳን በማስቀየሯ ተማሪዎች ከዚህ በኋላ እንደማያሰቃዩት ስትናገርና ጥቂት ጊዜያትን እዚህ አብረዋት እንዲቆዩ ቢጠይቋትም ችግር ካለ እንደምትደውል ወደ መጡበት ቦታ እንዲመለሱ ልትናገር ችላለች። በመቀጠል ወደ ኮሌጇ ጉዞዋን ያደረገች ሲሆን ገና በሩ ላይ ስትደርስ ግን የሃይስኩል ትምህርቷን ማስታወስ ጀምራ ፊቷ ላይ ልክ እንደ ብጉር ያለ ቁስል ስላለባት ሁልጊዜ ማክስ ታደርግ እንደነበር ስንመለከት ከትውስታችን ተመልሰን የተመደበችበትን ክፍል በስልኳ እያየች ሃይስኩል ላይ የምታውቀው ሰው እንዳለ አጣርታ ወደ ክፍል ስትገባና እይታችንም ተማሪዎቹን ማስተዋወቅ ጀምሮ ፊልም ጄሪ እና ማክ የተባሉ ሶስት ጓደኛሞች እንዳሉ ካሜራማን የሆነው ማክም የሚወዳትንና ፌ የተባለች ተማሪን ያነሳትን ፎቶ እያሳየ ጓደኞቹ ግን በተቃራኒው ቆንጆ በመሆኗ አንተን አትፈልግክም ስለ እሷ ማሰብ እንዲተውና ከህልሙ እንዲነቃ እየነገሩት ይገኛል። ሁኔታዋና አለባበሷ ወንድ የሚመስለው ኤያንም የገባች ሲሆን የክፍሉ በር ላይ ቆማ እማውቀው ሰው አለ ወይ በማለት ሁሉንም ተማሪ አንድ ባንድ እያየች የነበረች ሁሉ የምታውቀው ሰው ባለመኖሩ ስትደሰትና ቆንጆ በመባል የምትጠራዋ ተማሪ ፌን በመግባት የሁሉንም ወንድ ተማሪዎች ትኩረት ሰርቃ ከሶስቱ ጓደኛሞች መካከል ለጄሪ ከአጠገቡ ክፍት ወንበር ስለነበረ እዚህ መቀመጥ እንደምችል ጠይቃ ስትቀመጥ ሰርጀሪን ተሰርታ እሷ መልኳን ለማስተካከል ብትሞክርም ተፈጥሮ የሆነውን የፌን ውበት የተመለከተች ሁሉም ብትሆን እየተገረመች ይገኛል። ሳታስበው ከኋላዋ ግን አንድ ሰው እንድታሳልፈው ሲጠይቃትና ዞር ብላ ስታየው ሃይስኩል ተማሪ ያለች የምታውቀው ካረን ሆኖ ያገኘችው ሲሆን ይሄ ነገር አስደንግጧት አምልጧት በስሙ ስትጠራውና ተጠግቷት ታስታውሽኛለች በማለትም ትቷት ወደ ክፍል ሲገባ ይታያል። ቆንጆ በመሆኑ ግን በተራው እሱ የሴቶቹን ትኩረት የሰረቀ ሲሆን እሱን በመመልከቷ ግን የነበራት ኮንፊደንስ ሙሉ በሙሉ ጠፍቶሉ እየተሸማቀቀች ተከተለ ወደ ክፍል ስትገባና ተማሪዎቹን በሙሉ እያየች ግን እንደሚያሰቃዩት ማሰብ ስትጀምር እድሜ ለፕላስቲክ ሰርጀሪ ይባልና ግን ቆንጆ በመሆኗ ከተቀመጠችበት ፌ ተነስታ ራሷን ስታስተዋውቅላትና ድምጿን ከፍ አድርጋ ለተማሪዎቹ እስቲ ይህንን ተፈጥሯዊ ውበት ተመልከቱ እያለች ስሟን በመጠየቅ ጓደኛዋ እንድትሆን አስማምታት ከአጠገቧ ስታስቀመጣት ይታያል። ክፍሉ ውስጥ ካሉ ወንዶች በሙሉ የተሻለ ሆኖ ያገኘችው ካረንን በመሆኑ ሰረቅ አድርጋ ያየችው ፌ ትኩረቱን ለመስረቅ እየሞከረች ሲሆን ከእሷ በተቃራኒው ትምህርቱ እስኪጠናቀቅ ድረስ ትክክለኛ ማንነቴን ይናገራል በማለት እየተሳቀቀች ግሉ ይገኛል። ፌ ግን ካረን እያፈጠጠ ያለው እሷ ላይ ሳይሆን ሉ ላይ እንደሆነ በማስተዋሏ ባታስነቃም ቀንታባት አስተማሪው ከወጣ በኋላ ሊያናግራት እሷ ጋር ሲመጣ እጆቿን ይዛ ከክፍል እንዲወጡ ያደረገች ሲሆን አስባላት መስሏት ጥሩ ጓደኛ እንዳገኘች ሉ ግን ስትደሰትና ትምህርት ቤት ውስጥ ወደሚገኝ አንድ ቦታ ይዛት በመሄድም ድምጿን ከፍ አድርጋ ከተመኘች ምኞቷ እንደሚሳካ ተናግራ አስቀድማ እሷ የኬሚስትሪ ሪሰርቸር እና ፕሮፌሰር መሆን እንደምትፈልግ ስትናገር ተከትላትና በፈገግታ ተሞልታሉ ሽቶ ፋብሪካ ከፍታ ቀማሚ መሆን እንደምትፈልግ ስትናገርና ከጨረሰች በኋላ ፌ ግን እየሳቀችባት ድምጿን ከፍ ማድረግ እንደማይጠበቅባት ምኞትሽን ለማወቅ ፈልጌ ነው ስትላት ይታያል። ፎቶዎችን እየተነሱ እያለ ግን ከርቀት ካረን አተኩሮ እየተመለከታቸው ይገኛል። ከሰዓታቶች በኋላ ምሽት አካባቢም የመዝናኛ ክለብ ውስጥ ሁሉም ተማሪዎች ተገናኝተው እየጫወቱና እየጠጡ ስለ አንዳንድ ነገር እያወሩ ሲሆን ይህንን አጋጣሚም ተጠቅመው የትምህርት ቤቱ ቆንጆ ወንድና ሴት ተማሪዎችን እንዲመርጡ ሀሳብ ቀርበው ድምፅ መስጠት ሲጀምሩና ጥቂት ደቂቃዎችም ይሄ ነገር ከቆየ በኋላ ውጤቱ በሚነገርበት ሰዓት ላይ አዲስ ተማሪ የሆነው ካረን ከወንዶች ሲመረጥ ከሴቶች ግን ሉና ፌ ሁለቱም እኩል ነጥብን አግኝተው ስለነበር ከተቀመጠችበት ራሷ ፌ በመነሳት ከተተዋወቁ ገና አንድ ቀናቸው ቢሆንም የሉ ጸባይ ግን በጣም ጥሩ እንደሆነና ቁንጅናዋን ቢሆን በብዙ እጥፍ ከሷ እንደሚሻል ተናግራ እሷ ብትመረጥ ይሻላል በማለት ወንዶቹን እጅ እንዲያወጡ ስታደርግ ተለይቶ ከሁሉም ግን ካረን ሳይወጣ ሲቀርና ምክንያቱን ሲጠይቁት እንኳን ተገቢ ነው ብዬ ስላላሰብኩ ድምፅ አልሰጠውም ሲላቸውና ከሱ ውጪ ለእሷ በብዛት ድምፅ በመገኘቱ ግን ራሳቸው ሊያጸድቁት ሲሉ ሚስጥር አድርጋ ብትይዘውም አንድ ቀን እውነታው መውጣቱ አይቀርም በማለት ግን ሁሉንም ነገር አፍረጥርጣ ፕላስቲክ
ፕላስቲክ ሰርጀሪ ተሰርታ እንደነበር በመናገር ከቦታው ለቃ ስትወጣ ይታያል። ውጭ ላይ ለብቻዋ ተቀምጣ እያለቀሰችም ከዚህ በኋላ ማንም ጓደኛዬ ለመሆኑ ፈቃደኛ አይሆንም እያለች እያለ ተከትሏት ካረን በመውጣት ያያት ሲሆን እስካሁን የምትፈልገው ይህን ነበር ደስ አለክ ወይ በማለት እልዋን እሷ ላይ ለመወጣት ስትሞክር እሱ ግን እንዳሰበችው እንዳልሆነ ሰርጀሪ መሰራቷን አስቀድማ ፌ ከዚህ በፊት ቤተሰቦች በለቀቁት ፎቶ አውቃ ነበር ሲላትና ጥሩ ሰው እንደሆነች እስካሁን እያስመሰለች የነበረችውም ተሳክቶላት በራስሽ አንደበት እንድትናገሪው ለማድረግ እየሞከረች ነበር ሊላትም ችሏል። ውስጥ ላይ ታዲያ ፌ ጥሩ ሰው እንደሆነች እስካሁን ማስመሰሏን የቀጠለች ሲሆን ፕላስቲክ ሰርጀሪ ሉ ብትሰራም ቆንጆዋ ሴት በመባል መመረጥ ያለባት እሷ ናት በማለት ተማሪዎቹን አሳምና ግን የኮሌጁ ተማሪዎች ግሩፕ ላይ ሰርጀሪ ሉ ብትሰራም ቆንጆ ተብላ እንደተመረጠች እንዲወራ ስታደርግና ተሳክቶላት ስለዚህ ሚስጥር ሁሉም ተማሪዎች አውቀው ምርጫው ተገቢ እንዳልሆነና ለፌ እንዲመለስ ሲናገሩ ከሰዓታቶች በፊት ቅድም የተነሱትንም ፎቶ ለቃ ስለነበር ኮሜንት ሴክሽን ላይ እሷን ተፈጥሮ ሉን ደግሞ ሰው ሰራሽ እያሉ ጭራሹን ሙድ ሲይዙባት ይታያል። እይታችን ወደ ሉጋር ሲወስደን ደግሞ ስለ ፌ ካረን የነገራትን ነገር በሙሉ ሳታምነው ቀርታ እሱን ራሱን ጥፋተኛ አድርጋው ቆጥራ ትታው ለመሄድ ስትሞክርና እጆቿን በመያዝ እሱ ግን ሲያስቆማት ክስተቱን ከርቀት አተራማሽ ወንድ በመባል የሚጠራው ሴን ግን ተመልክቶ ስለነበር እነሱ ጋር በመምጣት ካልፈለገች ክልቀቃት ሲለውና አመስግናው ከቦታው ለቃ እንደወጣች ግን በሁለት ወንዶች መካከል የቃላት ነቆራ ሊፈጠር ችሏል። ጥቂት እንደተጓዘች ግን ከኋላ ኋላ ሴን እየተከታተላት ስለነበር ተጠራጥራው የቻኮለች ወደ ህንፃዋ ስትገባና ተከትሏት በመምጣቱ ለምንድነው የምትከተለኝ ስትለው ቁልፉን በማውጣት ባልጠበቀች ሁኔታ ከጎኗ ያለው ቤት ውስጥ እንደሚኖሩ ሲያሳያትና ከሰዓታቶች በፊት ዛሬ ጠዋት ላይ እናቷን ብትሆን የሚያስፈልጋት ነገር ካለ ሴን የተባለውን ጎረቤቷን መጠየቅ እንደምችል ነግራት እንደነበር ትዝ ሊላትም ችሏል። ምሽቱ ተጠናቆ በቀጣዩ ቀን ጠዋት ላይ ስለሱ የተቀመጡ መጥፎ የሆኑ ኮመንቶችን እያነበበችና እያዘነች ያለ ቪዲዮ ኮል ተጠቅመው ቤተሰቦቿ የደወሉላት ሲሆን ከነሱ ፊት ለፊት ግን ደስተኛ እንደሆነች ለማስመሰል ስትሞክርና ሳታስበው ሴን ከኋሏ በመምጣት ግን ትላንትና የተፈጠረውን ሁሉንም ነገር አብራርቶ ሲነግራቸው ጠንከር ማለት እንዳለባት በመናገር የምትፈልገውን ነገር ለእሱ እንድጠይቀው በመናገር ስልኩን ሲዘጉትና የዚህን ያክል ቤተሰቦቿ እንዴት እንዳወቁ ስትጠይቀውም እንዲንከባከባት እናቷ ጠይቃ ቃል እንዳስገባችው በመናገር ስልክ ቁጥሩን ሰጥቷት ከፈለግሽኝ ደውዪ ሊላትም ችሏል። ከተቀመጡ መጥፎ አስተያየቶች በተቃራኒው ፌ ግን ተከላክላላትና ስለሷ ጥሩ ሀሳቦችን ጽፋ ስለነበር ይሄ ነገር ደስተኛ እንድትሆን አድርጋት እንዲገናኙ በማድረግ ስለተከላከለችላት ስታመሰግናት ደግ እንደሆነች ፌ ግን ማስመሰሏን ቀጥላ አሁንም የትምህርት ቤቱ ቆንጆ ተማሪ እሷውን እንድትቀጥል ስትጠይቃትና ስለ ድሮ ታሪኳ የበለጠ እንዳይታወቅባት ሉ ግን ጥያቄዋን ውድቅ አድርጋባት አንቺ ብትሆኝ ይሻላል ልትላት ችላለች። ትላንትና ተጠቅማ የነበረው ሽቶ ደስ እንደሚል ስትነግራትም ልታሳያት ቦርሷን ብትከፍትም ሉ ያላገኘችው ሲሆን እይታችን በትውስት ወደኋላ ይወስደንና ከካረን ጋር ትላንትና ስትጨቃጨቅ መሬት ላይ ወድቆባት እሱ እንዳገኘው ስንመለከት እይታችን ወደ እሱ ጋር ሲወስደንም ከእህቱ ጋር አብሮ እንደሚኖር ልብሶቹን እየወሰደች እንደምትሸጥበት ስንመለከትና ሸቶውን አሁን ላይ እሱ ማተኩሮ እያየው የድሮውን ማስታወስ ጀምሮ ሃይስኩል ላይ ያሉ ለሽቶ ያላትን ፍቅር ያውቅ ስለነበር ግብዣን አቅርበውላት ወደ ሽቶ መሸጫ ሱቅ አብሮ አምርተው እንደነበር ሱቁ ውስጥ ከሚሸጡት በላይ ግን እሷ የምትቀባው እንደመሰጠውና ትምህርት የጀመሩበት የመጀመሪያ ቀን ላይ እንኳን ተጠግቶ አስታውሽኝ ሲላት የተቀባችውን ሽቶ እያሸተተ እንደነበር ልንረዳ ችለናል። ትምህርት ቤት ውስጥ ታዲያ የኬሚስትሪ ላብ ውስጥ እያሉ የሰዎችን ትኩረት ሁሌም የምትፈልገው ፌ የተከለከለ ነገርን እያደረገች ከአስተማሪው ጋር ስትነጋገር ጸጉሯን እንኳን እንድታዚዘው ስትጠየቅ ስታይል ተጠቅማ በማስያዝ የወንዶቹን ትኩረት ስትሰርቅና ከእሷ አይን ፍቅር የያዘው ማክም በድብቅ ፎቶ ሲያነሳት ይታያል። ጨርሰው እየወጡ እያለ ግን ወደ ሉ ጋር ካረን በማምራት ትናንትና ለእሷ ሊከላከላት የሞከረው ሴን አተራማሽ ወንድ እንደሆነና ከእሱ ብትርቅ እንደሚሻላት በመናገር ሊመክራት የሞከረ ሲሆን ኮስተር ብላበት ግን እየተከታተለ ደስተኛ ህይወቷን ሊበጠብጥ እንዳይሞክር ጠልቆ ሳያውቃቸው ሰዎችን ከርቀት ሊፈርድባቸው እንደማይገባና ሃይስኩል ተማሪ እያሉ እሱም ቢሆን ጥሩ ሰው እንዳልነበር ልትነግረው ስትሞክርና ሸቶ መሸጫ ሱቅ ውስጥ ከገቡ በኋላ እሱ የሰጠችውን ሽቷን ቢወደውም ከዚህ ክስተት በኋላ ትምህርት ቤት ውስጥ ጉልበተኞች ሲያሰቃዩት ሊከላከላት ባለመቻሉ ጥሩ ሰው አልነበርክም በማለት አሁን እየወቀሰችው እንደሆነ ስንረዳ ትክክለኛውን እውነታ መናገር ጀምረው ግን ከጉልበተኞቹ ተከላክሎላት ከቦታው ለቀው እንዲሄዱ እንዳደረጋቸው የተዘጋባትን ክፍል ሲከፍት ግን ውስጥ ላይ ራሷን ስታ ስለነበር ሕክምና ቦታ በሰዓቱ ይዟት ሄደው እሱ እንደሆነ ሲያስታውስና በአጋጣሚ የቤተሰብ ጉዳይ አጋጥሞት ግን ከመንቃቷ በፊት ከክፍሉ ለቆ ወጥቶ ስለነበር ስትነቃ ስላላየችው ሁኔታውን ሳትረዳው እንደቀረች ሊያስረዳ ችሏል። እሷ ግን በድጋሚ አሁንም ልታምነው ስላልቻለች እኔን ለመርዳት ካሰብክ ከአጠገቤ ራቅ ያለችው ሲሆን ኮስታራ ነገር በመሆኑ ግን አጠገቧ በድጋሚ እንደማይደርስ በመናገር
በመናገር ትላንትና ወድቆባት የነበረውን ሽቶ መልሶላት ሊሄድም ችሏል። ከጥቂት ደቂቃዎች በኋላ ማክ ደግሞ ለሁለቱ ጓደኞቹ ፍቅረኛው እንድትሆን ጥያቄ ሊያቀርብላት ለሉ እያቀደ እንደሆነ ሲነግራቸው እስከ ዛሬ ግን ከፌ ፍቅር ይዞኛል ብሎ ሲናገር ሰምተው ስለነበር ስለ ጉዳዩ ሲጠይቁት ኩራተኛ እንደሆነችና የብዙ ወንዶችን ጥያቄ ውድቅ እንዳደረገች እሱም ቢሆን ቢጠይቃት ተመሳሳይ ጣፋንታ እንደሚጠብቀው ከእሷ በተቃራኒ ሉ ግን ረጋ ያለችና ቀላል ሴት በመሆኗ ጥያቄውንም ቢነማተለው ሲናገር አቅራቢያው ላይ ግን ካረን ከወንዳ ወንዷ ተማሪ ኤያን ጋር ቆሞ ስለነበር ንግግሩን በሙሉ ሲሰማና ጥቂት ደቂቃን እንኳን ሳያባክን ማክ ወደ ካፌ ሲገባ ሳያስነቃ ተከትሎት እሱም ካፌ ውስጥ ገብቶ ሲቀመጥና ካፌ ጋር ሉ በሰዓቱ አብራ ተቀምጣ እያወሩ የነበረ ቢሆንም ብቻዋን እንዲያናግራት በመጠየቅ ግን ከእሷ ነጥሎ ድምፁን ከፍ አድርጎ የፍቅር ጥያቄን ሲያቀርብላት ተማሪዎቹ በሙሉ ሰምተው ስለነበር ክፍሉ በጸጥታ ሲዋጥና ቀናተኛዋ ፌ አተኩራ ስታያቸው ልክ እንደሷ የተናደደው ካረንን በዝምታ ተውጦ ሲያፈጥና ምላሽን ሳሰጠው ሉ ግን ወደ መጸዳጃ ቤት በማለት ትታው ስትሄድ ይህንን አጋጣሚ በመጠቀም ፌ ወደ ማጋር ጉዞ አድርጋ እስከ ዛሬ ሳትነግረው በሚስጥር ብትይዝም ከሱ ግን ፍቅር እንደያዛት ስትነግረውና ተንኮል እንዳሰበች እንዳይታወቅባት ግን እንዳረፈደች ከዚህ በኋላ ምንም ማድረግ ስለማችል ከሉ ጋር አሪፍ ህይወትን እንደምትመኝለት ስትነግረው አስቀድመውኑ ማክም ከሷ ፍቅር ይዞ ስለነበር ግን ይሄ ነገር ደስተኛ እንዲሆን አድርጎት እሱም እንደሚወዳት ሊነግራት ቢፈልግም በዝምታ ግን ትታው ስትሄድና ጥቂት ደቂቃዎችን መጸዳጃ ቤት ውስጥ ሉ እሺ እለዋለሁ በማለት ከራሷ ጋር እያወራች ቆይታ አሁን ላይ ብትመጣም ባልጠበቀች ሁኔታ ግን ገና አዎ ከማለቷ በፊት ጥያቄው በሙሉ ውሸት እንደሆነና ለድራማ እየተለማመደ እንደነበር በመናገር ልቧን ሲሰብረው ይታያል። እያለቀሰች ከክፍሉ ልትወጣ ስትል ማስመሰያ ፌና ልቧን የሰበረው ራሱ ማክ የተከተሏት ሲሆን አስቀድሞውኑ ካረን ግን ተናዶበት ስለነበር ጠልፎ ሲጥለውና ይሄ ክስተትን በመካከላቸው ጸብ እንዲነሳ ሲያደርግ አስተማሪዎች ግን አገላግለው ወደ ቢሮ ሲወሰዱና ሁለቱም ጸቡን እኔ አልጀመርኩም በማለት ጣት መጠቋቋማቸውን ቢቀጥሉም ልክ እንደ ምስክርነት ሴን ሲጠራ ግን ሁሉንም ጸብ ሙሉ በሙሉ ቀርጾ ስለነበር ከወደቀበት ተነስቶ አስቀድሞ ማክ ጸቡን ሲጀምር በመታየቱ እሱ ሲቀጣና ይቅርታ እንዲጠይቀው ሲደረግ ይታያል። ከትምህርት በኋላ ፌ ደግሞ ስለ ፍላጎቷ ስለምታውቁሉን ወደ ሽቶ መሸጫ ሱቅ ይዛት ሄዳ የተለያዩ ሽቶዎችን እየመረጡና እየተዝናኑ ሲሆን ጥሩ ሰው መስላ ብቀርባትም ሁሌም ቢሆን የራሷን ጥቅም ስለምታስቀድም ግን በድጋሚ ተንኮልን አቅዳ በቀረበቻት ቁጥር ጥሩነቷ እየታያት እንደሆነ ትምህርት ቤት ውስጥ ካረን ግን ስለ እሷ መጥፎ እያወራ ስሟን ለማጥፋት እንደሚሞክር ስትነግራት ከዚህ ቀደም ትተዋወቃላችሁ ወይ በማለት ስትጠይቃት እንኳን ሃይስኩል አብረው እንደተማሩ ሉ የነገረቻት ሲሆን ይሄም አልበቃ ብሏት ቅድም እሷ ወደ መጸዳጃ ቤት ስታመራ አውቃ ለማክ እሷ እንደምትወደው ነግራው እንደነበር ሁሉንም ነገር ያደረገችው ግን ሁለቱ ለማጣላት አስባ ሳይሆን ጥሩ ሰው እንደሆነና ለአንቺ እንደሚገባ ለማረጋገጥ ልፈትነው ነው ስትላትና ጥሩ ነገርን ያሰበችላት መስሏት ሉ ግን ተደስታ ስታመሰግናት ፖላና ሚሚ መጥተው አራቱም አንድ ላይ ከሆኑ በኋላ እንኳን ቀናቶች የተቆጠሩ በመጡ ቁጥር ከካረን ፍቅር እያዛት እንደመጣ እያፈረች ስትናገር ካፌ ውስጥ እያሉ ለማክ ለፈተና ያቀረበችለትን የፍቅር ጥያቄ ከሰማ ግን በሌላ መንገድ እንዳያስበው በማለት ስትጨነቅ ይታያል። እሱ ደግሞ በሰዓቱ ምክንያቱም ባናቆመ ቤት ውስጥ እያለ ግን ከተቀመጠበት ቦታ የቤተሰቦቹን ፎቶ አግኝቶ ለይቶ የእናቱን ቀዶ ሲያወጣው ይታያል። ትምህርት አልቆ ሁሉም ወደ የቤታቸው ጉዞ ካደረጉ በኋላ የጋራ ልብስ ማጠቢያ ላውንደሪ ቤት ውስጥ ከጎረቤቷ ሴን ጋር ሉ የተገናኘች ሲሆን እንዲንከባከባት ከቤተሰቦቿ አደራ ስለተሰጠው ትምህርት ቤቱ ስሜቷን በመጉዳቱ ማክ ላይ ተናዶበት እንደነበር እሱ ለመቅጣት ብሎም ከካረን ጋር በተጣሉበት ሰዓት ላይ ለአስተማሪው አውቆ የቪዲዮ ቅጁን እንዳሳያት ስንረዳና አሁን ላይም ለተፈጠረው ነገር ይቅርታ በመጠየቅ ከዛሬ ጀምሮ ማንም እንደማይጎዳት ሲነግራት ይታያል። ፌ ደግሞ ቤቷ እየሄደች እያለ የፍቅር ኑዛዜዋን ያመናት ማክ በመምጣት ልክ እንደ ቅድሙ በድጋሚ እንደምትወጂ ንገርኝ እያላት ሲሆን እየተቅለሰለሰችና ምስኪን እንደሆነች እያስመሰለች እንደምትወደው ስትነግረው ስለ ሁለታችን ሉ ካወቀች ግን እኔን ትቀየመኛለች፣ እሷ ምናልባት እዚህ ባትኖር ኖሮ አብረን እንሆናለን በማለት ትታው ስትሄድና ይሄ ክስተትም ለማክ ምናልባት ሉ ከትምህርት ቤቱ ከወጣች ከእሷ ጋር የመሆን እድል እንዳለው እንዲያስብ እያደረገው ይገኛል። ይሄ ብቻ ሳይሆን ሉና ካረን ሃይስኩል አብረው ተምረው እንደነበር ማውቋም ስለ እሱ የድሮ ታሪክ የበለጠ ለማወቅ ብላ እሱ ጋር ስታመራና በአጋጣሚ ያገኘችው ስታስመስል መነጋገር ጀምረውም ሃይስኩል የት እንደተማረ ስሙን ለማረጋገጥ ስትሞክር ተንኮለኛ እንደሆነች በማወቁ ግን ሳይነግራት ትቷት ሲሄድ ይታያል። እሷን ከዚህ ትምህርት ቤት ለማውጣት እያቀደ ያለው ማክ ደግሞ በቀጣዩ ቀን ላይ ስልክ ደውሎላት ከሰርጀሪ በፊት ያለው ትክክለኛ መልኳ ፎቶ እንዳለውና ፈጥና ወደ ክፍል እንድትመጣ ሲያሳውቃት እየቻኮለች እሷም ወደ እሱ ጋር ስታመራና ስለተፈጠረው ነገር በያን አማካኝነት
ካረንም አውቆ ስለነበር ተከትሏት ሲያመራ ለሁለተኛ ጊዜ በድጋሚ ከማጋር መጣላት ጀምሮ ሊያስቆመው ቢሞክርም ፎቶውን ግን ለሁሉም ተማሪዎች ልኮ ስለነበር ሳይሳካለት ሲቀርና ተማሪዎቹ መንፈስ ነበር የምትመስለው በማለት ስሜቷን ስለጎዷት ከኋላ ኋላዋ ካረን ቢከታተላትም እያለቀሰች ግን ከትምህርት ቤቱ ስትወጣ ይታያል። ከጥቂት ደቂቃዎች በኋላ መኖሪያ ቤቷ ቢደርስም አስቀድማ ውጭ ላይ ግን ሴንን አግኝተው አቅፎ እያጽናናት የተመለከተ ሲሆን ሳያገኛት አቅራቢያ ወደሚገኝ ካፌ ገብቶ ቁስሉ ላይ መድኃኒት መቀባት ሲጀምር ከጥቂት ደቂቃዎች በኋላ ወደ ካፌው ሴንም ሲመጣና ስለተፈጠረው ነገር በሙሉ መነጋገር ጀምሮ ትላንትና ስለ ቀድሞ ትምህርት ቤቱ ፌስ ስትጠይቀው ስለነበር ከተለቀቀው ፎቶ ጀርባ እጇ እንዳለበት እየጠረጠረ ይገኛል። ከተለቀቀው ፎቶ በኋላ ግን በቀጣዩ ቀን ላይ እሷ ወደ ትምህርት ቤት ያልሄደች ሲሆን ለሁለተኛ ጊዜ ተጣልተው ስለነበርና ካረን ደግሞ ከዳይሬክተሯ የመጨረሻ ማስጠንቀቂያ ሊሰጣቸው ችሏል። ትምህርት ካለቀ በኋላ ታዲያ ሴን ከድብርት ስሜቷ እንድትላቀቅ የራሱ ወደሆነ ወደ ስቶር ክፍል ይዟት የሄደ ሲሆን የተለያዩ የሽቶ መቀመሚያዎችን ውስጥ ላይም ባልጠበቀች ሁኔታ ስትመለከት እሱም ቢሆን ልክ እንደሷ ሽቶ አምራች መሆኑን የሚፈልግ ሲነግራትና ጥቂት ደቂቃዎች ያክል ሽርጥን አልብሷት አብረው ሲቀምሙም ይታያል። ከጨረሱ በኋላ ወደ አንድ የሽቶ ምረቃ ፕሮግራም አብረው እንድትሄድ በመጋበዝ ያስማማ ሲሆን ከሰዓታቶች በኋላ ምሽት አካባቢ ታዲያ ጉዟቸውን ሲያደርጉ ይሄ ክስተትም የበለጠ ስለ ሽቶዎች እንድታውቅ ልክ እንደ ሚስ ሊንዳ ከተባሉ ታዋቂ አምራቾች ጋር እንድትተዋወቅ እድልን ሲፈጥርላትና እዚህ እንድትመጣ የጋበዛትን ሴን ረስተው ከሴትዮዋ ጋር ተግባብተው ከቦታው ጨርሰው ከወጡ በኋላ እንኳን ካፌ ውስጥ ተቀምጠው እያወሩ ሲቆዩና ከወንዳ ወንዷ ኪያን ጋር በአጋጣሚ ካረን ግን ወደ ካፌው መጥቶ ስለነበር ሴትዮዋን ሲመለከታት ፊቱን ኮስተር አድርጎ ከቦታው ሉን ይዟት ለመውጣት ሲሞክር ባልጠበቅነው ሁኔታ ሴትዮዋም ልጄ በማለት ስትጠራውና ተከትለው ለማምራት ሉ ልትስማማ ባለመቻሏ ግን ትቷት ከካፌው ሊወጣም ችሏል። ስለ ግንኙነታቸው ሉ ለሊንዳ ስትጠይቃትም ትክክለኛ ልጇ እንደሆነና ከብዙ ጊዜያቶች በፊት ፓርክ የተባለው ባለቤቷ የነበረው ግለሰብ ህልሟን እንድትከተል ሊፈቅድላት ስላልቻለ አለመግባባት ላይ ደርሰው ሊለያዩ እንደቻሉና ትታው በመሄዷ ግን እስካሁን ልጇ ካረን እንደሚጠላት ስትነግራት ስለ ታሪካቸው በጥቂቱም ቢሆኑ ስትረዳ ይታያል። ስለዚህ ነገር በቀጣዩ ቀን ላይ ከሴን ጋር ሲነጋገሩ እንደምንረዳው ግን ትላንትና በሱ በኩል የቀረበላት የፕሮግራሙ ግብዣ ታቅዶበት እንደሆነ ደጋግማ ሊንዳ ለልጇ ብትደውልለትም ስልክ ሊያነሳላትም ሆነ ሊያገኛት ፈቃደኛ ባለመሆኑ እሷን ተጠቅማ ልትቀርበው አስባ እንደነበር ልንረዳ ችለናል። ከመናደድ ይልቅ ግን በቻለችው አቅም እንደምታስታርቃቸው ቃል ገብታላት ስለነበር የዛኑ ቀን ላይ እንዲገናኙ ካረንን ካፌ ውስጥ ስትቀጥረውና እሱም ቢሆን ቴክኖሎጂ ላይ እውቀት ያላትን እህቱን ተጠቅሞ ከትምህርት ቤቱ ግሩፕ ላይ የእሷን የድሮ ፎቶ እንዲጠፋ እንዳደረገ አሁን ላይ ትምህርት ቤት መመለስ እንደምችል ሲነግራት ሳትስማማ ቀርታ ግን የቀጠረችው ከእናቱ ጋር ልታገናኘው በመሆኑ ቅርባቸው ላይ ተቀምጣ የነበረችው ሊንዳ እነሱ ጋር ስትመጣና እንደሚጠላት ብታውቅም ለጥቂት ደቂቃ ብቻ እንዲያወሩ እንዲፈቅድላት ስትጠይቀው ጥቅመኛ ሴት ነች በማለት እሱ ግን በተቃራኒው ስለ ራሷ ብቻ ስለምታስብ ያኔ ትታው እንደሄደችና ተመልሳው ላይ መምጣቷ ዋጋ እንደሌለው በመናገር ከካፌው ለቆ ትቷት ሲወጣ ይታያል። ንዴቱ እስኪበርድለት ድረስ በመጠበቅ ከቀጣዩ ቀን ጀምራ አልፋታ በማለት ሉ ግን ስለ ሊንዳ እየነገረችው አንዴ እንኳን እንዲያገኛት ደጋግማ በመጠየቅ ያሳመነችው ሲሆን ባይፈልግም ለእሷ ሲል በሀሳቧ ተስማምተው ግን ከእህቱ ጋር ምሽት ላይ ለእራት ጉዞ ሲያደርጉ ተመግበው ከጨረሱ በኋላ ከእሱ ጋር ብቻዋን መነጋገር ጀምራ ትታው ልትሄድ የቻለችው በአባቱ ምክንያት እንደሆነ ሁሉንም እውነታ ስትነግረውና ከእሱ ተነጥሎ አሁን ላይ ከእሷ ጋር አብሮ እንዲኖር እንደማጠይቀው ነገር ግን ለእሱ ያለውን ጥላቻ እንዲተው ስትጠይቀውና እውነታውን በሙሉ እሱም ቢሆን አሁን ላይ በማወቁ ከእሷም ሆነ ከአባቱ ተነጥሎ ብቻውን ለመኖር ሲወስን ይታያል። እድሜ ለእናቱ ይባልና በተፈጠረው ክስተት አማካኝነት ግን ከሉ ጋር በድጋሚ ታርቆ የመቀራረብ እድልን ያገኘ ሲሆን ከእናቱ ጋር ስላስታረቀችው ሲያመሰግናትና መናፈሻው ስለ ሰዓታቶች ያክል አሪፍ ጊዜን ካሳለፉ በኋላ እሷን ብትሆን ሃይስኩል ተማሪ እያሉ በስህተት ስለጠላችሁ ይቅርታ ጠይቀው እሷ ራሱ ከሰራቻቸው ሽቶ መካከል አንደኛውን ስጦታ በማለት ሰጥተው ስም እንዲያወጣለት ስትነግረው ይታያል። ቀረቤታቸው እየቀጠለ እሷ ባታምነውም አሁን ድረስ ግን ከፌ ጋር ያላትን ጓደኝነት እንድታቋርጥ ጥሩ ሰው አይደለችም በማለት መምከሩን እንደቀጠለ ነው። ከጥቂት ቀናቶች በኋላ ታዲያ ትምህርት ቤቱ አቅራቢያ አንድ ፌስቲቫልን ተማሪዎች አዘጋጅተው ስለነበር ቆንጆ የተባሉ ጥቂት ሴቶች መስተንግዶ ስራን ሲጀምሩ የሚጠቀሙት ልብስ ግን አጭርና የሰውነት ቅርጽን የሚያሳይ በመሆኑ ሉ ባትስማማም ተንኮለኛዋ ፌ ግን ከእሷ ጋር አብራ እንደምትሰራ ስሟን እንዳስመዘገበች በመናገር ባትፈልግም እንድትስማማላት በማድረግ ወደ ፕሮግራሙ ቦታ ያመሩ ሲሆን ጥቂት ሰዓታቶችን እያስተናገዱ ከቆዩ በኋላ ግን አውቃ ፌ ተንኮለኛና ጉልበተኛ
ሰራተኛ ሰዎችን እንድታስተናግድ እሷን ስትልካት ሰዎቹ ማውቆ ቆሻሻን መሬት ላይ በመጣል እንድታነሳው እየጠየቁ አጭር ቀሚስ በማድረጓ ዝቅ ስትል ፎቶ ሊያነሷት ሲሞክሩ ስለዚህ ነገር እቅዳቸው በሙሉ የገባው ካረን ግን ችግሮችንና ጸብን ሳይፈጥር እሱ እንደሚያስተናግድ በመናገር ሲያስኬዳት ይታያል። እስከ ምሽት ድረስ ከቆዩ በኋላ ተማሪዎቹ የሚዝናኑበት ሰዓት ስለደረሰ ክብ ሰርተውና ተቀምጠው እየጠጡ ማውራታቸውን ሲቀጥሉ ይህንን ስራ በመቀበሏ ፊቱን ኮስተር ላይ አድርጎባት ስለነበር ግን ፌን ለማገዝ እንደመጣች በመናገር ይቅርታ ስትጠይቀውና እያፈጠጠ አተኩሮ ፌንም እያያዝ ስለነበር ተማሪዎቹ መጠራጠር ጀምረው ልክ እንደ ቀልድ ሁለታችሁ ትዋደዳላችሁ ወይ በማለት እየጠየቋቸው ይገኛል። ይሄ ክስተት ግን እሷን የሚወዳትን ማክ አስቀንቶ ስለነበር ጥቂት ደቂቃን ቆይታሉ ከቦታው ለቃ ስትወጣ ተከትሏት ካረን አብሯት ለመሄድ ቢሞክርም ከፊት ለፊቱ በመግባት አስቁሞት ግን ከዚህ ቀደም ሁለቴ ተጣልተው አስቀድመውኑ በመካከላቸው ፉክክር ስለነበር አልኮል መጠጥን ብዙ በጠጣ እንወዳደርና ያሸነፈ ሰው ቆንጆ ፌን የራሱ ያደርጋል በማለት ግብዣን አቅርቦለት ሲስማማና ልክ እንደ ቀልድ በጥቂት ጊዜ ብቻ ካረን ውድድሩን ካሸነፈ በኋላ ፌን ለማግኘት ብሎ ሳይሆን የተወዳደረው ከእሱ እንደሚበልጥ ለማሳየት ብሎ እንደሆነ ሲናገርና ኮስተር ለማለት የሞከረች ፌን ብትሆን ሁለቱ ተወዳድረው የሚያገኟት አይነት ተራ ሴት እንዳልሆነች ስትናገር ይታያል። አስቀድሜ እንደነገርኳችሁ ከእናትና አባቱ ርቆ ለብቻው ለመኖር አቅዶ ስለነበር እሷ የምትኖርበት አፓርታማ ውስጥ የሚከራይ ቤት ካለ አፈላልጎ ተሳክቶለት የእሷ ጎረቤት የሆነው ሴንና ወንዳ ጓደኛው ያን እየረዳችው ወደዛ መግባት የቻለ ሲሆን ይሄ ክስተትም በቀጣዩ ቀን ላይ የቤቷ በር ላይ ቆሞ ሉ ስትመለከተው ያልጠበቀችው ነገር በመሆኑ እንድትገረም ሊያደርጋት ችሏል። የትናንቱ የፌስቲቫል ፕሮግራም ግን ዛሬም ቀጥሎ ስለነበር ከትናንቱ አጭር ቀሚስ በተቃራኒው ላይ አሻንጉሊት ልብስ ለብሰው ማስተናገድ የጀመሩ ሲሆን የሰዎችን ትኩረት የምትፈልገው አፌ ግን ጥቂት ከቆዩ በኋላ አሻንጉሊቱ ውስጥ እንዳለች የአዞራት አስመስላ ስትወድቅና ተማሪዎቹም እሷን ለመርዳት በሚሞክሩበት ሰዓት ላይ ከአሻንጉሊቱ ሲያወጧት አቅዳበት ልብሷ እንዲገለጥ አድርጋና ሰውነቷ ታይቶ ስለነበር ከእነሱ በእድሜ የሚበልጡ ተማሪዎች ፎቶዎችን ሲያነሷትና ተንኮለኛ እንደሆነች ቢያውቅም ካረን ግን ልብስ አምጥቶ ሲያለብሳት ይታያል። ተሸክሞ ወደ ሕክምና ቦታ ሴን ከወሰዳት በኋላ ስትነቃ ግን ሁሉንም ነገር አቅዳበት እንዳደረገችው እንደሚያውቅ ከዛሬ ጀምሮ በተለይ ትኩረቱን እሷ ላይ አድርጎ ስለሚከታተላት ብትጠነቀቅ እንደሚሻል ሊነግራት ችሏል። ፌስቲቫል ቦታው ላይ ደግሞ ምሽት አካባቢ አዳዲስ ጥንዶችን የመፍጠር ፕሮግራም ብለው ተማሪዎች ጨዋታዎችን እየጫወቱ ስለነበር ከአጠገባቸው ስታልፍ ሉን እንድትቀመጥ አድርገዋት ከፊት ለፊቷ አንድ ወንድ ተቀምጦ እንዲፋጠጡ እንደሚያደርጉ ሲናገሩና የሚቀመጠውን ወንድም ለመምረጥ እየሞከሩ ያለ ፈቃደኛ ሆኖ በራሱ ሰዓት ካረን ሲቀመጥና ለጥቂት ሰከንዶች ያክል ሳይጨፍኑ እንዲወዳደሩ ሲያደርጓቸው ይታያል። ጠረጴዛው ላይ ተቀምጦ የነበረው ውሃ ግን ልብሷ ላይ ተደፍቶባት ስለነበር ያቋረጡ ሲሆን ስቶር ክፍል እጆቿን በመያዝ ይዟት ሄዶ ግን የምትቀይረውን ልብስ ሲያሳያትና እስክትቀይር ድረስ ለመውጣት ቢሞክርም በሩ አልከፈት ስላለው ግን ቢተፋፈሩም ጀርባውን ሰጥቶ በመቆም እንድትቀይር ሲረዳትና እስኪከፈት ድረስ ለብዙ ደቂቃዎች ያክል መስኮቱ አቅራቢያ ቆመው እየተነጋገሩ ርችቶ ሲተኮሱ ሲመለከቱ የበለጠ የወደዳት በመምጣቱ እሱ ራሱን አደፋፍሮ እንደወደዳት ሲነግራትና ሁለት ተማሪዎች ወደ ክፍሉ በመግባታቸው ግን ምላሽን ከመስጠቷ በፊት ብቻችሁን እዚህ ምን ትሰራላችሁ በማለት አፍራ እንድትደነባበር አድርጓት ለማስረዳት ሞክራ ከክፍሉ ለቃ ስትወጣ ይታያል። ከዚህ ክስተት በኋላ ምሽቱን በሙሉ እንቅልፍ አልወስድ ብሏት ስለ ፍቅር ኑዛዜው እያሰበች ስቆይና እሱም ቢሆነ ቤት ውስጥ ሆነው ሁለቱም ከአሁናውን የጽሁፍ መልእክት ይደርሰኛል ብለው ሲጠባበቁ በድጋሚ ካረን ግን በመጨረሻም እንደሚያፈቅራት ሲልክላትና ስታነበው ደስተኛ ብትሆንም ምላሽን ግን ሳትሰጠው ስትቀር ይታያል። በቀጣዩ ቀን ላይ እንኳን ከቤት ሲወጡና በአጋጣሚ ሲገናኙ ትላንትና ምንም ነገር እንዳልተፈጠረ እሷ እያስመሰለች ስቆይና ትምህርት ቤት አብረው ከመሄድ ይልቅ ብቻዋን ትተው ስትሄድ ከደረሱም በኋላ በተለያየ ሰዓት ሊያናግራት ሲሞክር ባላየ ስትሆንና ስለዚህ ነገር ብቸኛ ጓደኛው ከሆነችው ከያን ጋር አውርቶበት ስለነበር ግን ትክክለኛ በሆነ መንገድ ብቻዋን እስክትሆን ድረስ ጠብቆ ዴት እንዲወጡ እንዲጠይቃት ሀሳብ ልታቀርብለት ችላለች። ልክ እነሱ ስለዚህ ጉዳይ ሉ ደግሞ ሴንን የምታማክረው ሲሆን ከእሷ ፍቅር እንደያዘው ካረን እንደነገራት ስትነግረውና ከወደደችው ጥያቄውን እንድትቀበል እሱ ሀሳቡን ሲያቀርብላት ከዚህ ቀደም ከአንድም ሁለት ጊዜ ለእሷ ሲል ከማጋር ስለጣላ ከክፉ ነገር ሁሌም ቢሆን ሊከላከልላት ስለሚሞክር ግን ችግሩ ስለኔ ሲል እንዲገባ አልፈልግም ልትለው ችላለች።
ሃይ ስኩል ወደ ተማሩበት ትምህርት ቤት የዛኑ ቀን ላይ ግን እሱ ጉዞ አድርጎ ፎቶዎችን ሲያነሳ ከቆየ በኋላ የቤቷ በር ላይ ሁሉንም ነገር ከአዲስ እንዲጀምሩ መጥፎ ትውስቷን ወደ ደስታ እንዲቀይርላት የሚናገር መልእክትን ሲያስቀምጥ እቤት ከገባችን በኋላ በድጋሚ ከሲን ጋር መነጋገር ጀምራ ስለተፈጠረው ነገር ስትነግረውና እስከዛሬ የእናቷን አደራ ተቀብሎ ሲንከባከባት ቢቆይም ልክ እንደ ካረን እሱም ቢሆን ግን እየወደዳት መጥቶ ስለነበር ግራ እስክትጋባ ድረስ እሱም ቢሆን ግን እንደሚወዳት ሊነግራት ችሏል። እጣ ፋንታ በሚመስል መልኩ ግን በቀጣዩ ቀን ላይ ትምህርት ቤት ውስጥ ሁለት ሆነው የሚሰሩት ፕሮጀክት ተሰጥቷቸው ስለነበር ይህንን አጋጣሚ ተጠቅመው ካረን አብረው እንድትሰራ ሲያስማማት ፊልሞችን ማየት ስለነበረባቸው ፕሮጀክቱ ላይ እንዲያግዛቸው ሲኒማ ቤትም ለመጓዝ ሊያቅዱ ችሏል። ልክ እንደ እቅዳቸው አስቀድመው መዝናኛ ቦታ አምርተው ጨዋታዎችን ሲጫወቱ የመንገድ ዳር ሲኒማ ላይ ፊልሞችን ሲያዩና ከጨረሱ በኋላ ወደ ቅንጡ ሬስቶራንትም ይዟት ሄዶ ሲጋብዛት በአጠቃላይ አሪፍ የተባለ ቀንን ሲያሳልፉ ይታያል። ጠይቀው በአጋጣሚ እናቱ ቤቱ መታ ስለነበር ሁለቱም አንድ ላይ ጉዞ አድርገው እሷ የሰራችላቸው ምግብ ሲመገቡ ከብዙ ጊዜያቶች በኋላ በልጇ ፊት ላይ ደስታ በማየቷ እናትየዋም ደስተኛ ሆና ለማስታወሻ በማለት ፎቶ ስታነሳቸውና ልክ እንደ ቀልድ አድርጋ አብረው ቢሆኑ አሪፍ ጥንድ እንደሚወጣቸው ስትነግራቸው ይታያል። ስለ ዛሬ ቀን ውሏቸው አጣርታ የነበረችው ፌ ደግሞ የእሷን ደስታ ለማበላሸት የተንኮል እንቅስቃሴዋን ዳግም ስትጀምር ከእሷ ጋር እንዲገናኙ ካደረገች በኋላ ከካረን ፍቅር እንደያዛት ስትነግራትና ይህም አልበቃ ብሏት አብረን እንድንሆን አድርጊኝ ስትላት በድንጋጤ ምን ማለት እንዳለባት ግራ ገብቷት ሉም በዝምታ ስትዋጥ ይታያል። ከቀጣዩ ቀን ጀምራ ግን ረጋ ብላ ካሰበችበት በኋላ ከእሷ ጋር ሲሆን ችግር ስለማያጣት እሱም ችግር ውስጥ እንደሚገባ ይልቁንስ ካፌ ጋር ቢሆን ደስተኛ እንደሚሆን በማመኗ ሊቀርባት በሞከረ ቁጥር ኮስተር ብላ እየራቀችው ይገኛል። የተሰጣቸውን ፕሮጀክት እንኳን ከፌ ጋር እንዲሰራ አውቃ ስታደርገው እሷም አጋጣሚውን ተጠቅማ ስትቀርበውና ኮስተር በማለት ግን ለብቻቸው እስኪሆኑ ድረስ ጠብቆ ከእሱም ሆነ ከሉ እንድትርቅ ሊያስጠነቅቃት ችሏል። ተስፋ ሳትቆርጥ ፌ ግን አውቃ ለሉ እኔ ከጋበዝኩት እሺ አይለኝም አውቀሽ አንቺ ጋብዡና እንድንገናኝ እርጅኝ በማለት አጋጣሚ አስመስላ የተቀጣጠሩበት ቦታ ላይ ስትመጣና ሁለቱ ብቻቸውን እንዲሆኑ መጸዳጃ ቤት በማለት ሉም ትታቸው ስትሄድ ከእሱ ምን እንደምትፈልግ ለፌ ሲጠይቃትም ሁለታችንን አንድ ላይ ለማድረግ ሉ የምትሞክረው አንተን ስለማትወድቅ ነው፣ ስለዚህ እንሞካከር ስትለውና ፖስተር ብሎባት ለሁለተኛ ጊዜ በሀሳቧ ሳይስማማ ቀርቶ ሉ ጋር በማምራት ግን ከዚህ ቀደም ለተናዘዘላት ፍቅር ምላሿን ሲጠይቃት ተስፋ እንዲቆርጥ ለማድረግ አልወድም ልትለው ችላለች። ክስተቱም እንዲያዝን አድርጎ ስለነበር ምሽት አካባቢ ከጓደኛው ያን ጋር እያወራ አልኮል መጠጥን እየጠጣና እልውን ለመወጣት እየሞከረ ይገኛል። እሷም ብትሆን ለሴን የተፈጠረውን ነገር የነገረችው ሲሆን ከዚህ ቀደም እሱ ራሱ የፍቅር ጥያቄን ቢያቀርብላትም ከጓደኝነት የዘለለ ተመልክተው እንደማታውቅ ስለገባው ግን ሁኔታውን አምኖ በመቀበል ከምትወደው ሰው ጋር አብራ እንድትሆን ለማድረግ እየሞከረም ይገኛል። ከዚህም ክስተት በኋላ ጥቂት ቀናቶች መቆጠር የጀመሩ ሲሆን በሁለቱ መካከል ያለው ጓደኝነት ቢቋረጥም ስለሱ እያሰበች ግን ከአይምሯ ሊወጣ ስላልቻለ እንዳፈቀረችው ሲገባት ሁለቱንም እያናገረ እድሜ ለሴን ይባልና የፍቅር ግንኙነትን እንዲጀምሩ ለማድረግ እየሞከረም ስለነበር ተሳክቶለትና እሷም እንደምትወደው በመጨረሻ አምና የፍቅር ግንኙነትን ሊጀምሩ ችለዋል። ትምህርት ቤት ውስጥም ቢሆን በቀጣዩ ቀን ላይ እስካሁን ፌ ጥሩ ሰው ናት ብላ ታስብ ስለነበር ግልጽ አድርጋ ከካረን ጋር የፍቅር ግንኙነትን ጀምሬያለሁ ያለቻት ሲሆን ይሄ ክስተትም እንድትናደድ አድርጓት እያለቀሰች እጆቿን ከፍ አድርጋ ልትመታት ስትደርስና ለጊዜውም እንዳቀደች ባናቅም ራሷን ተቆጣጥራው ግን ደስታን እንደምትመኝላቸው በመናገር ስታክፋት ይታያል። ምሽት አካባቢ እቤት ከተመለሱ በኋላ ግን ሶሻል ሚዲያ ላይ ከተከታዮቿ የተላከላት ምግብ እየበላችና ላይቭ ገብታ እያወራች ከቆየች በኋላ ልክ እንደጨረሰች ኪሎዋን ስትለካና ከምትፈልገው ኪሎ 2 ኪሎን ጨምራ ስለነበር ግን ተጨማሪ ውፍረት እንዳያጋጥማት የበላችው ማስመለስ ስትጀምር ከክስተቱ እኛም ብሎን እይታችን በትውስታ ወደኋላ ውስጡን ይሄ ነገር ከልጅነቷ ጀምሮ እናቷ እንድታደርገው እያስገደደቻት የለመደችው እንደሆነ ፊቷን ቢሆን ድሮ ላይ ልክ እንደለው በቡግርና በቁስል የተበላሸ እንደነበር የተለያዩ መድኃኒትና ሕክምናዎችን አግኝታ እዚህ እንደደረሰችና ከብዙ ጊዜያቶች በፊት አባትሽ ቆንጆ ስላልሆንኩ እኔን ትቶኝ ሄዷል፣ ሰዎች አንቺንም እንዳይተውሽ ቆንጆ መሆን አለብሽ፣ ተኩረታቸውን ለማግኘትም ደግ እንደሆንሽ አስመስይ በማለት በአጠቃላይ እናቷ ተጽዕኖን አሳድራባት ስለነበር እንዲህ እንደሆነ ስንረዳና ከትውስታችን ስንመለስ ስለዚህ ነገር ካስታወሰች በኋላ በሳምንቱ መጨረሻ ላይ ተማሪዎች ፓርቲ ፕሮግራም አዘጋጅተው ስለነበር ከተማሪዎቹ ፊት ለፊት ይህንን አጋጣሚ ተጠቅማ እሱን ከመጠን በላይ እንደምትወደው ስትናገር የፍቅር ጥያቄን አቅርቦላት እንደተቀበለችውም ስታወራና እሱ ግራ እየተጋባ ቢሆንም ተጠግታና ቀርባው ግን ጉንጩን በመሳም
ሐሰተኛ ቢሆንም ተማሪዎቹ ግን ፍቅር ውስጥ ናቸው ብለው እንዲያስቡ ስታደርግ ይታያል። መጸዳጃ ቤት እስክትሄድ ድረስ ጠብቃሉም ተከትላት በማምራት ከካረን ጋር እንደሚዋደዱ እያወቀች እንደዚህ ለምን እንደምታደርግ ስትጠይቃት ቤተሰቦች ሀብታም በመሆናቸው በቀላሉ በሰርጀሪ ቆንጆ እንደሆነችና ከአንቺ በተቃራኒው እኔ ግን እዚህ ለመድረስ ብዙ ለፍቻለሁ፣ ስለዚህ ከአንቺ የተሻለ ይገባኛል ስትላት እስከ ዛሬ የነበረውን የማስመሰል ማንነቷን በመቀየር ትክክለኛ ባህሪዋን ይዛ ስታወራና ከፕላስቲክ ሰርጀሪው በፊት የነበረውን መልኳን የሚያሳየውን ፎቶ እንዲለቀቅ ያደረገችው እሷ እንደሆነች ከእሷ በላይ የትኛውም ሴት ቆንጆ ተብላ ስትጠራ እንደምትናደድና በአጠቃላይ ከመጠን በላይ እንደምትጠላት ግልጽ አድርጋ ስትነግራት እስከ ዛሬ የተደበቀውን እውነት አሉን በማወቋ እያለቀሰች የምታፈቅረው ካረንን እንደማተውላት ስትነግራት ይታያል። ከእሱ ጋርም በመገናኘት እስከ ዛሬ ስለ ፌ ሲያስጠነቅቃት ስላላመነችው ይቅርታ የጠየቀችው ሲሆን ከቀሩት ከሁለቱ ጓደኞቿ ጋር ለአራት አንድ ላይ ሆነው የፌን ትክክለኛ ማንነት ለማጋለጥ ምን ማድረግ እንዳለባቸው እቅዶችን ማውጣት ሲጀምሩ ትምህርት ቤት ውስጥ በቀጣዩ ቀን ላይም በእቅዳቸው መሰረት እስከ ዛሬ ከነበረው ተቀይሮ ካረን ለእሷ ጥሩ ሰው መስሎ ፌን ሲቀርባትና ጣፋጭ ኬኮችን እያበላት ከቆየ በኋላ ለማስመለስ ወደ መጸዳጃ ቤት ስትገባ ተከትላት ሉ ስትገባና ስለ ጉዳዩ ማውራት ጀምረው ከአጠገቧ ያሉት ሰዎች በሙሉ የቀረቧት ጓደኞቿ ሆነው ሳይሆን በውበቷ ምክንያት እንደሆነ ስትናገር ይህንን ጨምሮ የተለያዩ ንግግሮችን እያወጣጣቻት በስልኳ ግን ድምጿን ስቀዳውና ከጨረሰች በኋላ አሰምታት ተለቆ በተማሪዎች ፊት ለፊት እንዳትዋረድ ከካረን ጋር ምንም ግንኙነት እንደሌላት ግልጽ አድርጋ እንድትናገር ስታስፈራራት ይታያል። በሀሳቧ ብትስማማም ተስፋን ስለማትቆርጥ ግን ከተማሪዎቹ ፊት ለፊት አውቃ ካረን እንደተዋት በማስመሰል ተጠቂ መስላ እሱን ለማዋረድ ስትሞክርና ሳይሳካላት ቀርቶ ድምፅ ቅጁ ተለቆ በመዋረዷ ግን ከተማሪዎቹ ፊት ለፊት እየጮኸ ትክክለኛ ማንነቷን ሊመለከቱ ችለዋል። ከዚህ ክስተት በኋላ ለቀጣዮቹ ጥቂት ቀናቶች ትምህርት ቤት ሳትመጣ ቤቷ ውስጥ ቁጭ ብላ ስለ እሷ ማህበራዊ ሚዲያ ላይ የተለቀቀ እያነበበችና እየተናደደች የምትቆይ ሲሆን እስከዛሬ ማንነቱን የማያውቁት ሰው ግን እየተከታተላት ተደብቆ እሷን እስከዛሬ ያነሳትን ፎቶ ሲለቀውና ልክ እንደ ስጦታ ቤቷ ድረስ ፎቶዎቿንና የሞት አይጥንም ሳይቀር ሲልክላት እንደሚጎዳትም እያስፈራራት ስለነበር ስለዚህ ነገር እነ ሉ ሲያውቁ መጥፎ ባህሪ ቢኖራትም ብቻዋን በመሆኗ ሊረዷት ሲያቅዱና የኮምፒውተር እውቀት ያላቸውን ተማሪዎች በመጠቀም ፎቶዎቹን የለቀቀውን ሰው ማንነት ለማጣራት መስራት ሲጀምሩ ይታያል። ተሳክቶላቸው ከሰዓታቶች በኋላ ማንነቱን ያወቁ ሲሆን ባልጠበቁት ሁኔታ ግን ከተማሪዎቹ መካከል አንደኛው ነው ጄሪ ሆኖ ሲያገኙትና ምሽት አካባቢ ሰዓቱ እሱ ግን ከፌ ጋር ብቻውን ተገናኝቶ እስከ ዛሬ ባይነግራትም ከሷ ፍቅር ይዞት እንደነበር ጥቂት ጊዜያቶች የተቆጠሩ ሲመጡ ግን ትክክለኛ ማንነቷን እንዳወቀ እዚህ የመጣው አሁን ላይ እንኳን ለበቀል እንደሆነ የምትኮራበት ፊቷን እንደሚያበላሸው ተናግሮ በብልቃጥ የያዘውን አሲድ ፊቷ ላይ ሲደፋባት ይታያል። ጥቂት ደቂቃዎችን አርፍቶ የመጡት እነማክም ከማምለጡ በፊት አባረው እሱን መያዝ የቻሉ ሲሆን ደህንነቷን ለማረጋገጥ ሉ ደግሞ ወደ ፌ ጋር ጉዞ ስታደርግና ትክክለኛ አሲድ የተደፋባት መስሏት ፌ ለመደበቅ እየሞከረች ቢሆንም እይታችን በትውስት ወደ ኋላ ውስጥ ግን ዛሬ ትምህርት ቤት ውስጥ እያሉ ኬሚስትሪ ላብ ውስጥ በአጋጣሚ ማክ ከሌላ ፈሳሽ ጋር አሲዱን ቀይሮ ስለነበር ጥቃት አደረስኩባት ብሎ ጄሪ ቢያስብም እድለኛ ሆና ግን ካለ ጉዳት ልተርፍም ችላለች። ሉ ከጎኗ ሆና ልትረዳት እየሞከረች ስለነበር እስከ ዛሬ እሷ ላይ የሰራችው መጥፎ ነገር እንዲጸጽታት ያደረጋት ሲሆን ከጭንቀቷ እስክትላቀቅ ድረስ ለቀጣዮቹ ጥቂት ቀናቶች እንኳን ካጠገቧ ሳትለይ የተፈጠረውን ነገር በሙሉ ረስተው ከአዲስ ጓደኛሞች ሆነው እንዲቆዩ ካለ ጥፋታቸው ሁለቱም መጥፎ ህይወት ኖረው እንደነበርና ልክ እንደሷ ምን ያክል እንደተሰቃየች እንደምትረዳት በመናገር ይቅርታ አድርጋላት ሲታረቁና በፊልሙ የመጨረሻ ትዕይንት ላይ አስመሳይ ማንነቷን ትታ ደስተኛና ራሷን ሆና መኖሯን ሲቀጥል ከምትወደው ካረን ጋር ሉም ብትሆን የፍቅር ግንኙነቷን ግልጽ አድርጋ ሲጀምርና በሰላምና በደስታ ህይወታቸውን ሲቀጥሉ እያየን እይታችንን እዚህ ላይ እናበቃለን። ከምታስቡት በላይ ይህንን ቪዲዮ ላይክ ማድረግ ለእኛ ጥቅም ስላለው የላይክ ምልክቷን በመጫንና ልክ እንደዚህ የተለያዩ አሪፍ የተባሉ ፊልሞች እንዲደርሳችሁ ሰብስክራይብ በማድረግ ስለ ፊልሙ ያላችሁን ሀሳብና አስተያየት ኮሜንት ላይ ያስቀምጣችሁ። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።